አቶ ላይኩን ፍች ጠየቀ። ወይዘሮ ዝናሽ ደነገጠች። አምራንም እንግዲህ ነገሩን ተጧጥፈዋለች። ኑሐሚንና ናሆምም እንግዲህ በፍቅር ተጣምረዋል። አቶ ወንዳጥርም እንግዲህ ተመትቶ ወድቋል። ብዙ ነገሮችን በዚህ ሁኔታ ተፈጥረዋል። ኤሚንም እንግዲህ ከዚህ ውጭ እጁ አለባት ተብሏል። አቶ ላይኩን ግን መረር ያለ ነገር ወስኗል። እኔ አንቺን ፈትቼ ገንዘቤን ለናሆም አስረክቤ እኔ ወደ እስር ቤት መግባት ነው የምፈልገው። የህሊና ጠባሳ ይዤ መቀመጥ አልፈልግም። አእምሮዬም አላረፈም። አንቺና እኔን ተባብረን ቤቱን ያፈረስ ነው። ስለዚህ አሁን ላይ ወስኛለሁ። ናሆም የኔ ልጅ እንዳልሆነ ለምን እስከዛሬ ድረስ እኔ እንዴት መረጃውን ልታገኝ ታቻለች? ንኤሜንስ ለምን እንደዚህ ያደረግሻት? እግር ሰዳለች። አንቺ ነሽ ይህን ሁሉ እንድታረግ ነገር ያደረግሻት አንቺ ነሽ አላት። በሌላ በኩል እንግዲህ ኑሐሚንና ናሆምም እንግዲህ አምራንን በመኪና ሊገጯት ነበር። ፍቅራቸው በጣም ተጧጥፏል። ደስ ይላል። ይሄ በጣም ደስ ይላል። በእውነቱ በጣም ብዙ ነገሮችን ተፈጥረዋል። ኑሐሚንም እንግዲህ እንደምታፈቅረው ነገረችው። በጣም ደስ ይላል። የምር በጣም ነው ደስ ያለኝ። የምጠብቀው የነበረም ይሄ ስለነበረ ነው፣ በእውነት ማለት ነው። ይገርማችኋል። ኑሐሚን ናት አቶ ላይኩንም ነፃ የምታወጣው። እመኑኝ ነው የምላችሁ፣ እመኑኝ። የዳግም አባት ይመጣል፣ እመቤቴን ይመጣል። ጠብቁ ዝም ብላችሁ። ምክንያቱም ይህን ያደረገችው ኑሐሚን ናት። ኑሐሚን ደግሞ የላይኩንን ነፃ ማውጣት ያለባት ኑሐሚን ናት። ምክንያቱም ኑሐሚን አቶ ሰበቱን ሞትቶታል፣ ግን የሞተ ነው የመሰላቸው። ምክንያቱም ግን ኑሐሚን አስመልጠዋለች ማለት ነው። አለ ታያላችሁ፣ ይመጣል። ፍቅር በፍቅር ይሆናሉ። ወይዘሮ ዝናሽና ላይኩን ግን ይለያያሉ። እንደ አዲስ ቤቱ እንደ አዲስ ይጀመራል። ኤደንም እንግዲህ ከአቶ ላይኩን ብር እቀበላለሁ፣ ስራ ጀምራለሁ እያለች እንቧከረው እያለች ነው። እንግዲህ ገነትም ደግሞ ይታባሽ ብላ ተቆጥታታለች። ከዛም በኋላ የኑሐሚንም አባት ደግሞ ይቺ ልጅ የባለቤቴን ታሪክ የባለቤቴን ጸባይ የቀየርክ ልዑል እግዚአብሔር ሆይ የልጅቷንም ጸባይ ቀይረህ አሳየኝ እያለ ይገኛል። በጣም እንግዲህ ወደ ማለቂያው እየደረሰ ይመስላል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ፣ አምራንም እንግዲህ ቀራለች ማለት ነው። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ እያልኩኝ በአክብሮት ተጠይቃለሁ። ዛሬ የመጣሁላችሁ ወደ ኑሐሚን ድራማ ጎራ ልል ነው። ዛሬ ኑሐሚን ድራማ ደስ የሚልና በጣም የሚያስገርም ነገሮችን ይዘው መጥተዋል። ኑሐሚንም እንግዲህ በመስኮት አመልጣለች። በመስኮትም ስታመልጥ እንግዲህ ደራሱልኝ እያለች እየጮኸች በነበረ ጊዜ ጃክሊን መጥቶ ይይዛታል። ከዛም ጃክሊን እንግዲህ ልቀቀኝ እባክህን፣ እኔ ካንተ ምን የማይሆን ነገር ውስጥ አትግባ እባክህን ልቀቀኝ እያለችው ነበረ። በመጨረሻም እኔ የማይሆን ውስጥ የምገባው አንቺ የት ልትሄጂ ነው? ምን አስበሽ ነው ይልና እንግዲህ ይይዛታል። በመጨረሻም እንግዲህ አቶ ወንዳጠር ይመጣና ሊደፍራትን በጥፊ መትቶ ይጥላታል ማለት ነው። ከዛም በኋላ እንግዲህ ቀበቶና ፈትቶ ማለት ነው ሲሞዳሞድ እንግዲህ ወይኔ እንግዲህ ቀበቶና ፍትቶ ሊሞዳሞድ ሲል እንግዲህ ናሆም መጥቶ ከኋላ እንግዲህ ማንጅራቱን ብሎጣል ማለት ነው። እዚህ ጋር በጣም ነበር ደስ ያለኝ በእውነት ማለት ነው። ከዛም እንግዲህ ኑሐሚንም እሷም ተቃቅፈው ወደፊት ይሄዳሉ ማለት ነው። ከዛም ከቤት ሄደው እንግዲህ ወይዘሮ ማፈናም እንግዲህ ምን ሆነሻል? አበላሽቶሻል ወይ? ተበላሽተሻል ወይ? ንገሪኝ፣ አክቤ ልውሰድሽ ምናምን እያለች እንግዲህ ሚስጥር እያስወጣቻት ነበር። እማዬ ሙች አልደፈረኝም፣ ምንም ነገር ያደረገኝም ነገር የለም ብላ እንግዲህ ያለውን እውነታ ነገረቻት። ከዛም ሄደው እንግዲህ በይ ሂጂ እስኪ ይሄን እንደ ጠፍር በዱላ የሰባ ሰውነቱን የያዘውን ልጅ አጽናኙ ብላ እንግዲህ ለቃታለች ማለት ነው። ከዛም እንግዲህ እሺ ብላ ሄዳ እንግዲህ የሴት ወሬ ይዘን ነው አሁን ብያ ይዘውህን ትለዋለች። አይ ደህና እንኳን መጣሽ እግሬን አሞኝ ነበረ ይላታል። ከዛም በቃ ይዘው አሁንማ እየመታለች እንደ ሁኔታው እናደርገዋለን ስትለው እንደዛም በኋላ ብድግ አድርጎ እንደ ሁኔታው እንደ ባለፈው ልታሺ ነኝ። አይ ማየተይ በቃ ደህና ነኝ፣ እሷን ተያዝም ብላ ነው እያለ እንግዲህ በጣም ፈርቶ ነበረ። በሌላ በኩልም እንግዲህ አቶ ላይኩን ለወይዘሮ ዝናሽ ድርጅቴንም ሁሉንም ለናሆም ማስረከብ አለብኝ ይላታል። ምን ትለዋለች? አዎ ለናሆም ማስረከብ አለብኝ
ናሆም ነው ይህን ድርጅት መያዝ ያለበት ይላታል ማለት ነው። ከዛም በመጨረሻ እንግዲህ እንደዚህማ አይሆንም ትለዋለች ማለት ነው። ለዳግም ቃል ገብተህለታል፣ ይህ ድርጅት አክሲዮኑ የሚገባው ለዳግም እንጂ ለናሆም አይደለም፣ ናሆም ነው የሚገባው። ምክንያቱም ናሆም ለምን እንደሚገባው ታውቂያለሽ ይላታል። አሁን ላይ በጣም አስተዋይና ጎበዝ ልጅ ሆኗል፣ እንደ ድሮ አይደለም። ስለዚህ አክሲዮኑ ሙሉ ሊገባ የሚችለው ለናሆም ነው እንጂ ለማንም አይደለም ይላታል ማለት ነው። እኔ እኮ ሌላ ነገር ያለህ መስሎኝ ነው፣ ምክንያቱም ለናሆም ለዳግም ቃል ስለገባህለት። በነገራችን ላይ ናሆም የኛ ልጅ እንዳልሆነ ያልሰማው ናሆም ብቻ ነው እንጂ ሁሉም ሰምቶታል። እንዴት ማለት እኮ እንዴት ይላታል ማለት ነው። አዎ ኑሐሚንም እንግዲህ የዳግምን ወንድሜ ነው መሆኑ ለማረጋገጥ ብላ የዳግምን ጸጉር ሄድኩ ብላ የናሆምን ጸጉር ይዛ ሄዳለች። ከዛም በመጨረሻ ግን ዳግም የኛ ልጅ እንዳልሆነ ማነው ናሆም የኛ ልጅ እንዳልሆነ አረጋግጣለች። ኤርሚያስም የእሷ ፍቅረኛ ነው ታውቃለህ። ኤርሚያስም ለአምራን ነግሯታል። አምራንና ኤርሚያስም ያላቸውን ግንኙነት እስካሁን ድረስ አላቆሙም። ስለዚህ ናሆም ብቻ ነው እንጂ ያልሰማው፣ ሁሉም ሰው ሰምቶታል ማለት ነው። የቤታችን ገመናና ሚስጥር ሁሉም ሰው አውቆታል ብላ ትነግረዋለች ማለት ነው። ከዛም በመጨረሻ ላይ እንዴት እንደዚህ ይሆናል? በጣም ተናደደ። በቃ ጋሽ ላይኩን በጣም በቃ በጣም ተቃጥሏል። ይሄ አይገባውም ነበር ለጋሽ ላይኩን፣ ሆነን ለመናገር ለጋሽ ላይኩን ይሄ አይገባውም ነበር። ግን ቢሆንም ቅን ሰው ቅን ነውና እውነቱ ይወጣለታል ማለት ነው። እሷም ደግሞ ክፋቷን ታገኛለች ማለት ላይኩንን ሲቀበር ይዘው የነበረውን መረጃ ለላይኩንን እያስፈራራሽ ልታስቀምጥበት የነበረውን መረጃ ይደርስበታል አቶ ላይኩን ማለት ነው። ከዛም በኋላ በቃ በጣም አረመኔና ጨካኝ እንደሆነች ነው በቃ እየገለጸላት ያለው ማለት ነው ላይኩን። ከዛም በመጨረሻ እንግዲህ ልንፋታ ወስኛለሁ፣ ይህንም ንብረት ሁሉ የማወርሰው ለናሆም ልንፋታ ስለወሰንኩ ነው ይላታል ማለት ነው። እባክህ ላይኩ እዚህ ጋር ትተኸኝ አትሄድ፣ ብቻዬን ለምንድነው ብቻዬን ትተኸኝ የምትሄደው ስትለውም ይህን ያክል ጠልተኸኛል ማለት ነው ትለዋለች ማለት ነው። እንኳን አንቺን ራሴን ጠልቼዋለሁ ይላታል። እንዴ በጣም ነው በቃ አቶ ላይኩን የተቀየረባት ማለት ነው በጣም። በመጨረሻም እንግዲህ እውነታውን ስነግርሽ ንብረቴን ሁሉ ለናሆም አስረክቤ እኔ ወደ እስር ቤት እጄ ለመንግስት መስጠት እፈልጋለሁ አውቃለሁ ይላታል። ዳግም ከመጣ ጀምሮ ለናሆም ያለሽ ፍቅር ቀንሷል፣ በጣም ቀንሷል። ለናሆም ያለሽ ፍቅር በጣም ቀንሷል አውቃለሁ። ከዛን ጊዜ ጀምሮ ናሆም ሲመጣ ልጅ ሆኖ አስታውሳለሁ፣ ልጅ ሆኖ የነበረሽ ፈገግታ፣ የነበረሽ ፍቅር፣ የነበረሽን ደስታ አውቃለሁ። አሁን ግን አንቺ ግን ናሆምን እንዳልነበር አድርገሽ ረስተሸዋል። ስለዚህ ምን ይገርማል? አንቺ ዳግም ከመጣ በኋላ ሙሉ በሙሉ ተቀይረሻል። ስለዚህ የሚገባው ንብረቱን ለናሆም ነው፣ ለማንም አይገባውም ብሏታል። በጣም ተናዳለች። እንግዲህ አምራንም እያስጨነቀቻት ነው። በዛ ክፋት፣ የመጨረሻ ክፋት ራስን እንደሚጎዳ ያየሁት በወይዘሮ ዝናሽ ነው። እንግዲህ ወይዘሮ ዝናሽ ከዚህ በፊት ታውቋታላችሁ። በጣም ብዙ ችግሮችን በጣም ብዙ ክፋቶችን ትሰራ የነበረች በጣም በቃ አስነዋሪ ሴት ነበረች። በጣም በቃ በክፋት የተሞላች፣ በተለይ በኑሐሚን ላይ ያላደረገችው መስዋዕት አልነበረም። ግን አሁን ላይ እየከፈላት ያለ ራሷ የሰራችው ክፋትና ተንኮል ላይ ነው። አሁን ላይ እንደዚህ እየከፈላት ያለ። ግን አንዳንድ ጊዜ ከተንኮለኛ ሰው ጋር እውነታውን ካላወቃችሁ ተጎጂ የምትሆኑትም እራሳችሁ ናችሁ። ምክንያቱም ልክ እንደ ላይኩን ማለት ነው። እሷ ላዩ ላይ ትማግጥበት ነበር፣ ላዩ ላይ እንደፈለገች ትፈነጭበት ነበር ምናምን ነገር ኤቭሪቲንግ እና በመጨረሻ ላይ ግን ላይኩንም ያልሆነ ጸጸት ውስጥ እንዲገባ አድርገዋለች ማለት ነው። አምራንም እንግዲህ እየነገርኩሽ አልመሰለኝም፣ እንትን እያልኩሽ አልመሰለኝም፣ እየገባሽ አይመስለኝም ምናምን እያለች እንግዲህ ቢያንስ ድርጅቱን ያኔ አክሲዮኑን ቢያንስ ቀንሽልኝ፣ ግማሹን ቢያንስ አድርጊልኝ፣ እንደዚህ ሲመስለኝ ያቶ ላይኩንም አክሲዮን ሳያስፈልገኝ አይቀርም እኔ ራሴ እነግረዋለሁ ምናምን እያለች እንግዲህ እንትን እያለቻት ነበረ፣ በጣም እያስጨነቀቻት ነበረ ማለት ነው። ከዛም በሌላ በኩል እንግዲህ እንደዛ ብሎ አቶ ላይኩን ውሳኔዋ ሰጥቷታል እንደሚፋቱ በቃ አስረግጦ ነግሯታል ማለት ነው። ዝናሽ እንግዲህ ከአውድማ ወደ ዝቅተኛ ቦታ ልትመጣ ነው እንግዲህ። አይምሲስ ሸቃላ ወደ አረብ ሀገር ትመጫለች ብዬ አስባለሁ። ተስፋ ላይ ወደ አረብ ሀገር እንደምትሰደጂ እና እንደዚህ ነው በቃ ሰው ያገኛል ያጣል። አይዞሽ ወይዘሮ ዝናሽ ትማሪበታለሽ። ምናልባት ያንቺ ያልሆነ ሆኖ ይሆናል። ግን እኮ የራሳችንን የሆነውን ነገር የምናሳጣው እራሳችሁን በተንኮላችን ወይም ደግሞ በክፋታችን ማለት ነው። የምሬን ነው የምነግራችሁ። እኔ መቼም ሰው እኔ ንጹህ ነኝ፣ እኔ ሀቀኛ ነኝ፣ እኔ ንጹህ ነኝ እንላለን እንጂ ራሳችንን ዞር ብለን አናይም። እኔ ማነኝ አንልም። ግን ሁልጊዜም ራሳችንን ስህተታችን አናይም።
የምሬ ነው። አሁን እኔ ከዝናሽ የተማርኩት ነገር ቢኖር ምንድን ነው ስህተታችንን እኔ ስህተቴን ራሴን አላየሁትም። አሁን ዝናሽ አንተ ምክንያት ነው የልጅን አባት የገደልከው አንተ ነህ፣ እንደዚህ ያደረግከው አንተ ነህ፣ ኤቭሪቲንግ ሁሉን ነገር ከአቶ ላይኩን ላይ ነው እያደረገችው ያለ። አቶ ላይኩን ግን ምንም አይነት ስህተት የለበትም። እንደ እውነት እንነጋገር ከተባለ በቃ ማድረግ ያለበትና ያደረገ ስህተቱ ሙሉ በሙሉ ግን የወይዘሮ ዝናሽ ነው። ወይዘሮ ዝናሽ ግን ምንም አይነት ጥፋት እንዳላጠፋች በቃ ራሷን ንጹሕ እንዳደረገች ምናምን ነው የምታስበው። እንደዚህ ደግሞ መሆን የለበት። ማንኛችንም ቢሆን እኔ ማን ነኝ እኔ ምን አድርጊያለሁ ብለን ብናስተውል መልካም ነው። እንደምናወራው ብንተገብረው እውነቴን ነው። አንዳንድ ጊዜ በእውነት ይኸው ክፋት የወይዘሮ ዝናሽን አንጓሉ ነው ሜዳ ላይ የጣላት። ከዛም እንግዲህ እስካሁን እኔን ታስበኝ ነበር እንዴት እለዋለሽ ላሆም ማለት ነው ኑሐሚንን እኔና አምራንን ግን ማንን ነው ስታስብ የነበረ ስትለው እኔን ለመናገር አንቺ ነው ሳስብ የነበረ ይላታል ማለት ነው። አምራንም እኮ በተመሳሳይ ይዛ ውስጥ ችግር ናት ያለችው ሲላት እሷን ባክሽ አሁን እየጠላኋት ነው መሰለኝ ምናምን ይላታል። እኔን ለመናገር አትሆንህም በቃ ለገንዘብህ ነው የምትቀርብህ። የምረዳህ ነገር ካለ ፈቃደኛ ከሆንክ ግን ከጎንህ ነኝ ብለዋለች። ይህ ማለት ከጎንህ ነኝ ያለሁ ማለቷ አንተ ፈቅደህ ቤት ውስጥ ካስገባኸኝ አቶ ላይኩንም ማውጣት እንደምችል እና በቃ ሁሉ ቤቱን ማትረፍ እንደምችል አባቷ ስላሳከመላት በቃ ኑሐሚን ታተርፈዋለች ቤቱን ማለት ነው። በቃ 100% ታተርፈዋለች። ከዛም በመጨረሻ ላይ እንግዲህ አንተ እንዴት ነው ደግሞ ብታይ ምናምን እያሉ እንግዲህ ፍቅር እየተጫወቱ ነው። እንዴት ደስ እንደሚሉ በእውነት በጣም ነው ደስ ያለኝ ግን እግዚአብሔርን ነብላችሁ። ከዛ በመጨረሻም እንግዲህ እንኳንም አተረፍከኝ እንኳንም መጣህልኝ እያለች እንግዲህ እንደምትወደው እንደምታፈቅረው ለዘመናትም ደግሞ ከሀዘኗ ጊዜ አብሯት እንደነበረ እሱ ባያውቅም ግን በሀሳብ በስሜት አብሯት እንደነበረ አዎ ነገረችው ማለት ነው። ይገርማል። እኔ እኮ ለዳግም ነበረ ፍቅር እንዳለሽ የማውቀው ብሎ ሊሳሳሙ ሲሉ ይቅርታ ተባብለው እንግዲህ ተመላልሰዋል ማለት ነው። በጣም ብዙ ነገሮች ተፈጥረዋል። ሆነን ለመናገር በጣም ደስ የሚሉ ነገሮች እና ኑሐሚንና ናሆም አብረው እንደሚሆኑ የኮሜንታተሮችም ተጽዕኖ ነበረበት። ሆነን ለመናገር ይህም ፊልም ይህ ድራማ ማለት ነው ኤዲቲንጉን ያወጣው የኮሜንታተሮች ተጽዕኖ ነው። ሆነን ለመናገር ናሆም ኑሐሚን እና በጣም በሚያሳዝን ሁኔታ ግን የዳግም መጨረሻ ያሳዝነኛል። ለማንኛውም ግን ናሆምና ኑሐሚን አብረው ይሆናሉ። አቶ ላይኩንና ወይዘሮ ዝናሽም እንግዲህ ከዚህ ላይ ይፋታሉ ማለት ነው። እንግዲህ መንገዱንም እየተጓዛችሁ ላይክም ሸርም ሰብስክራይብም እያደረጋችሁ ቤተሰብ ሁኑኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይኩ አይከፈልበትም። ለምን ላይክ እንደማታደርጉኝ አላቅም።